እነዚህ ተከላካዮች ስላችሁ ቀላል አልተከላከሉ አልፎም ተርፎ እስከ ዋንጫ ድረስ መስዋዕትነትን ከፍለዋል። ምን አለፋችሁ በዛሬ ታሪክ የማይረሳቸውን የእግር ኳስ ኮከብ የሆኑ ድንቅ ተከላካዮችን በዛሬ ላስቃኛችሁ መረጥኩ። ቪዲዮውን ከመጀመራችሁ በፊት ላይክ እንዲሁም ለወደዱት ጓደኛ ሼር በማድረግ ጀምሩት። እስቲ ለዚህ ተከላካይ ስንት አይኪው ትሰጡታላችሁ? ገራሚ ሁለት ምቶችን ነበር ያዳነው። ታክል አወራረድ እዚህ ጋር ነው አልኳችሁ። ሰዓቷን ጠብቆ ነበር ከጎል የታደገው። የዚህስ እስካሁን ካያችሁት ይብሳል አልኳችሁ። በቅልብስናና በቴስታ ነበር ኳሷን ያባረራል። ማርሴሎ ያለቀለትን ጎል ነበር ከመቅስበት ኳሷን በቴስታ ያባረራል። ባየር ሙኒክ እያለ ፊሊፕ ላም ያን ታክል በኋላ ሎጪ ነበር ኳሱን የራሱ ያረጋት። ጭራሽ ለመነሳት የማይቻል ቁልፍ ያለ ታክል ነበር ሜሲ ላይ ገባው። እነዚህ ተከላካዮች አሁንም ማስደመማቸውን ቀጥለዋል። የባርሰሎናው እንቁ ተጫዋች ግራንድ ፒኪው በዛ ታክል ነበር ገልብጦ የጣለው። ለስንቱ አጨብጭበን ለስንቱ እንተዋለን። እነዚህ ተከላካዮች አሁንም ማበሳጨታቸውን ቀጥለዋል። እስካሁን ላይ ካላረክም የምረን ነው። ኧረ ተው 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 ሼም ነው ሼም። ኧረ ቀልዴን ነው ቀልድ አይገባም እንዴ? ኧረ ተመለስ። ያለቀለትን ጎል ነበር በለለ ባለ አቅሙ ተጠቅሞ ከጎል የታደጋል። ቢሆንም ትንሽ የተጎዳ ይመስላል። የዚህን ሳታደንቁ እንዳታልፉት። ምን እንዳደረገ ተመልከቱ። ተረቀቀ እዚህ ጋር ነው አልኳችሁ። ራሞስ ተቀልብሶ ነበር ኳሷን ያባረራል። እንዴት ኳሷን እንዳወጣት ዋው! ምንም ያወጣለት ተከላካይ። የዚህ ሳወጣት እንዴት አባቱ እንደሚያምር ሪያል ማድሪድ በባርሰሎና 1-0 እየተመራ ነበር። ባርሰሎናዎች ድጋሚ ከመክተታቸው ራፋኤል ቫራን እንዳለ የረሱ ይመስላል። ይሄንን ስብስብማ ተመልከቱልኝ። በረኛው 2 ግብ ነበረ። መጨረሻ ላይ ደግሞ ተቀልብሶ አወጣት። አጥቂው ራሱ የተገረመ ይመስላል። ተው የዚህ የትም ነው አልኳችሁ። ጣሊያናዊው ፍሎሬንስ በቹሊቻጊ ነበር ኳሷን ያወጣት። አስባችሁታል? እዛው ነበረ ሊያወጣት ያሰበው፣ ግን በረኛው ከሱ የባሰ ሳት የላሰ ነው። ደግሞ በዚያ አላበቃ። ሊቨርፑሎች ድጋሚ ሲሞክሩ ከመቅስፈት ነበረ ኳሷን ያወጣት። through the highways till my shadow turns to sun rays, and on we'll go through the wastelands, through the highways, and on we'll go. አኩቻ የሆነ ተከላካይ ስላችሁ እዚህ ጋር ነው አልኳችሁ፣ ግን መጥፎ አገባብ ነበር የገባው።
ይህ ጎል ቢገባ ኖሮ ዋንጫ እስከ ማጣት ይደርሱ ነበር። ከዚህ ሁላ ማት ማን ያወጣቸው ካላችሁኝ ጣሊያናዊው ፋቢዮ ካናቫሮ ይባላል። በጨዋታው ለቡድኑ ብዙ መከላከያዎችን አሳይቷል። በዚህም ቡድኑ ዋንጫውን እንዲጎናጸፍ ረድቷል። ይህ ክስተት ክርስቲያኖን ያናደደ ነበር። በእርግጥ ያናዳል። ያልገባ ጎል ነበረ። ዳኛው ገብቷል በማለት ከሱም ብሶ ደግሞ ለክርስቲያኖ ቢጫ ካርድ የሰጠው። ያው ክርስቲያኖን ታውቁታላችሁ። ላሽ ራፋኤል ቫራን አሁንም ማስደመሙን ቀጥሏል። ያለቀለትን ጎል ነበር እስከ መጨረሻው አብረውን ስለቆዩ ያመሰገንኩ የዛሬን በዚያ በቃው። የትኛው ተመቻችሁ? እስቲ ኮሜንት ላይ ጻፉልኝ። እንዲሁም እንደዚህ አይነት ኮንቴንት የሚመቻችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኩ። የቀጣይ ሰው ይበለን። እስከዛው ሄስ ታሊታ ቻው።